ማርያም ነው የምላችሁ ኢማራት ላይ ሳውዲ ላይ የሰው ቤት ባዶ መሆን አለበት በቃ ሁላችንም ቢዝነስ ዓለም ውስጥ ነው መግባት ያለብን አሁን ለምሳሌ እርግጠኛው ልንገራችሁ ሳሪን ሽሮ በርበሬ ምን እንዴት ነው ከኢትዮጵያ ወደዚህ የምታስገቢ ልጀምር ፈልጌ ነው ብትሏት ሳሪ ታሳያችኋለች እኔ ጋር ነው ስልክ መሲ እንዴት ነው ነጋዴ መሆን ፈልገው ነግራችኋለሁ ምን ችግር አለ አንዲት ከመዳም ኩሽና ልትወጣ ከድካም አርፌ ራሴን ስራ ቢዝነስ ለስራ ካለች ለሽ ማናሳያችሁ በእናንተ ኮሩኛ እዚህ ጋር አምሮብን የምንታየው ምን ተፈጥሮ ነው ስለ ቢዝነስ እየነገርኳቸው ሳሪ ወደ ቢዝነሱ መምጣት አለባቸው ግድ ነው አልኳችሁ ማቤት ምንድነው ለማንም ፎቶ ይዛችሁ አታለቃቅሱ የማንም ማለቅላቂ አትኑ ፔጃችሁን አሰድጉ ጎበዙኑ በርቱ ጠንክሩ ሁሉም ራሱን ነው የሚያወጣው ምክንያቱም እናንተ ፔጃችሁን ባሳደጋችሁ ቁጥር ፔጃችሁን ጥሩ ባደረጋችሁ ቁጥር ነገ ልክ እንደናንተ ነበርንኛም የራሳችሁን ስራ ሲጀምሩ ኦፍ ኮርስ ቲክቶክ ያስፈልጋችኋል ታዋቂ መሆን ያስፈልጋችኋል ስለዚህ አሳድጉ እርስ በራሳችሁ ፎሎ ተደራረጉ ምለው በመክንያት ነው አሁን ደግሞ ምን ያረጋሉ መሰልሽ መሲ ይቅረጹ የማንንም ይቅረጹ ወሬ አለ ጸብ አለ ነገር አለ ይቅረጹ ቀረጻ በጣም ፔጅ ያሳደገ ያየንበት ነው ስለዚህ መስራት አለባቸው መለወጥ አለባቸው እነዚህ ልጆች እስከ መቼ ነው ሁሉ ጊዜም የሰው ጥገኛ ሆነው የሚቀሩት እመቤቴን አንቺ እኮ እዚህ ጋር 50,000 ብር 60,000 ድራም ብትይዥኮ ታውቂያለሽ እንዴት እንደሚሰራ እያልኳቸው ነበር ሳን በቀላሉ ታዩ ነጋዴ ከኢትዮጵያ ሲመጣ ትኬቱንና ሳሪ ትኬቱን ደርሶ መልስ ትኬቱ ከኪሱ አይደለም የሚያወጣው እቃ ይዞ ይመጣ ለምሳሌ እኔ አንዲት የመዳም ቅመም መተሽ ከኢትዮጵያ የሳሪን እቃ ይዘሽ ምትመጭ ከሆነ ሳሪ የትኬቱን በኪሎ 5 ብር ማሲ በኪሎ 5 ብር ግፋ ሲል ደግሞ 7 ብር የሚያስከፍሉ በቃ እሺ ውዶቼ ምን ነግራችሁ ይሄን ማንንም አይነግራችሁም አልኳችሁ እኛ ነን ፔጅ ማለት እኮ ቲክቶክ ፔጅ ነው ትክክል አይደል ማርያም እውነቴን እኮ ነው ቲክቶክ አካውንታችሁ ለሰው ብቻ አትሁኑ ለራሳችሁ አሳውቁት ለማሪቱ ቆማችሁ አትጣሉ ሲጀመር ይውላችሁ ልንገራችሁ አንደኛ በምትጣሉ ሰው ከብዙ ሰዎች ጋር እየተቦላለካችሁ ነው ሁለተኛ ደግሞ እናንተ የኔን ፎቶ ይዛችሁ ሁሉ ጊዜ እንደዚህ ከምትሆኑ በራሳችሁ ማንነት መታችሁ የራሳችሁን ፔጅ ማሳደግ ነው የሚሻላችሁ ምክንያቱም ሁሉ ጊዜ ከሰው ቤት ስራ አበሻ ብቻ ሁሉ ጊዜ ሰው ቤት ስራ ጋይስ እኔ ምን እንደምፈልግ ታውቂያለሽ ሳሪ ለምሳሌ አሁን ኪያንያት የኪያ ልጅ ናት ተቀጣጣች አይደለ መዳም ቤት ልትገባ ምናምን ስለሆነ መዳም ቤት መግባት የለብሽም ስልክ እንዴት እንደሚሸጥ ምን እንደሚል እንትን በያልኳት ነገውን እችልሽ ደሞዟን አጠራቅም ስልክ ቤት ብትከፍት ሳሪ ኬት እንደሚመጣ ምናምን አንድ ደረሰኝ እንኳን አልቆልፍም ሳሪ እግዚአብሔርን ይሄ ሁሉም ደረሰኝ እንኳን እዚህ ነው ያለው ስልክ ስንት እንደሚመጣ እንኳን ታያለች ገባሽ ከራስ ነው የሚጀምረው ቅድም ምን አልኳቸው ሳሪ ጋር ሄዱ ባልትና እንዴት ልስራ ብላችሁ አሁን ለምሳሌ ሳሪ ብዙ አበሻ እንዲገባበት መፈልገው ስራ ምን እንደሆነ ታውቂያለሽ ላውንደሪ ድካን በቃላ ማርቲና መሲ እኔ ምን አልኩ መሰልሽ አሁን እኔ ሽሮ በርበሪ ቡላ በጣም ብዙ ማለት ነው ባልትናዎች በጣም ተወዳጅ ናቸው እዚህ ዱባይ ላይ ያያይሽ ነው በጣም ብዙ ሰዎች እየወደዱት ነው ስለዚህ እኔ ሽሮ የምሸጠው ኪሎ 60 ድርሃም ነው እዚህ ላሉ ነጋዴዎች 50 ሸጥላቸዋለሁ እዚህ ላሉ ነጋዴዎች ማለት መስይሄውልሽ ልብስ ያዘ ሰው ሽሮ አለ ሲባል የለም ይላል በርበሬ አለ ሲባል የለም ይላል ለምን ይላል እኔ የለም የሚባል ነገር አልወድም ስራስክ ብለሽ እስከያሽ ድረስ ቅባቱንም ማያዝ ልብሱንም ማያዝ ሻርፑንም ማያዝ ሁሉንም ማያዝ እኔ ሱቅ መተሽ አይተሽዋል የለም የሚባል ነገር የለም ኤርሚ አበሻ ራሱ የለም ሲባል አልወድም ምክንያቱም አንድ ሰው 25 ድርሃም ዴሊቨሪ እስከከፈለ ድረስ የሚፈልገው ማጠቃለል አለበት ስለዚህ ልብስ የሚሸጥ ሰው ሽሮ ከፈለገ ሽሮ ፈልጋለሁ ሲሉ እሺ እንደውም የሳሪ ሽሮ ነው የሳሪ እንጀራ ነው ብለሽ ስትይ ያ ነገር ጥሩ ነው ገባሽ ምን ይደረጋል መሰለሽ እኔ በ50 ብር ብሰጣቸው እነሱ 60 ከሸጡ ያለ ምንም ነገር 10 ድርሃም ማትረፍ ቀላል ነገር አይደለም መሲሻ በሚገርመው ነገር ምክንያቱም እነዚህ ልጆች ማደግ ካለባቸው በዚህ ልክ ነው የሚያድጉት አንድ በይ ሁለተኛ ደግሞ ልንገርሽ መሲ በባለፈው ወልደ ጊዮርጊስ ምን ብሎ ሲል ሰማው መሰለሽ እኛ አሁን የሱሪ ወይም ደግሞ የተለያዩ ጂንሶች ኦንላይን መሸጥ እንጀምራለን አለ እና
ኦንላይን ግን መሸጥ የሚጀምሩ ልጆች አለ እዛው ቁጭ ብለው ሳይሆን መሸጥ የምንፈልገው አለ ላይ ኦንላይን ላይ ላይክ እንዴት ነው አሁን እንደ አማዞን እንደ ሺኤን እንደ ምናምን መሲ ገባሽ? እነዚህ ልጆች ግን የሚፈለጉት እነማን አይነት እንደሆኑ ታውቂያለሽ? ፎሎወርስ ያላቸው ልጆች እሱን ነው ማለት። ስለዚህ እነሱ ሰው ቤትም እየሰሩ ተጨማሪ ያንን ነገር መስራት ይችላሉ። ባይዘው አንድ ነገር ልንገርሽ። አሁን እኔ ስራ ከፈለኩ ለምሳሌ ሽሮና በርበሬ ልንገርሽ ነፂ ትሸጥልኛለች፣ ዘይድ ትሸጥልኛለች፣ ማይመን ትሸጥልኛለች፣ አንቺም ትሸጥልኛለች። ትቀበይ በኦንላይን አይደል እንዴ የምትቀበዩ? ዛት ሚንስ እኔ ለአንቺ ኮሚሽን ብከፍልሽ ምን ችግር አለው? ከይቅርታ ጋር ቴንክ ዩ። ስለዚህ እነዚህ ልጆች ፔጃቸውን ማሳደግ ያለባቸው ለራሳቸው ሲሉ እንጂ ለሳራ ሲሉ ሁሉ ጊዜ የሰው ተከታይ እሱ ነው። ሁለተኛ ነገር ልንገርሽ፣ ለምሳሌ ወንድሞቻችን ሁሉ ጊዜ በረሃ የሚሰሩ ወንድሞቻችን አሉ፣ ደሞዝ ተከፍሏቸው። ሳሪ ኦንላይን ፍቃድ ስንት ብር ነው? 1500 1700 ልጆቹ አያውቁም። ለምን መሰለሽ? አበሻው አይናገርም። ታውቂዋለሽ ሳሪ፣ ብዙ ስለምንተዋወቅ ገባሽ? ኦንላይን ፍቃድ 2 ወንድሞቻችን 3 ወንድሞቻችን ላውንደሪ ቤት ቢከፍቱ አበሻው እነሱ ጋር ሄዱ ልብስ ቢያሳጥብ ተው፣ አበሻው ህንዱም አረቡም ሁሉም ነው የሚያሳጥቡ። አንዱ ተኳሽ ቢሆን፣ አንዱ ካሼሪው ላይ ቢሆን፣ አንዱ ደግሞ ልብሱን የሚያጥብና እንትን የሚል ከሆነ ማሽናችሁን ገዝታችሁ እግዚአብሔር ይመስገን ማሽን ርካሽ ነው። አንደኛ የቤት ውስጥ ፍቃድ 1000 ምናምን ድርሃም ናት። እናንተ ለመውጣት እናንተ ጭንቅላታችሁን አሳምኑ። አንድ ሁለተኛ ነገር ደግሞ ወደ ኢትዮጵያ ዳይፐር ይሄ ፓውደር ሂውማን ሄር ምናምን መነገር ከፈለጋችሁ ቀላል ነው። የትኛውም ነጋዴ የትኬት ወጪ የለበትም። እኔ ነኝ ይሄንን ራሴ ኃላፊነቱ ወስጄ ነው። የትኬት ወጪ የለበትም። የትኬት ወጪውን የሚሸፍነው ለምሳሌ እኔ ከኢትዮጵያ ቤተሰቦቼ ሊልኩልኝ የሚፈልጉ ዕቃ አለ። ያንን ዕቃ ይዞልኝ ሲመጣ የትኬቱን ዋጋ በኪሎ ነው ዕቃ የሚያስከፍለኝ። ያን የትኬቱን ዋጋ ይሸፍንለታል። አንደኛ ከዚያ ሀገር ደግሞ ስትሄዱ ለምሳሌ እኔ ስልክ ሌላ ሀገር ዜጋ ጋር ሄጄ ወደ ኢትዮጵያ ላክልኝ ከምለው ይሄንን ስልክ እናንተ ይዛችሁ በታማኝነት ብትሄዱ የትኬታችሁን እኔ ሸፈንኩት ማለት ነው። ገባችሁ? የትኛውም እኛ ዶክተር አላዘዘልንም። የሰው ሽንት ቤት ብቻ ልናጥብ አንደኛ። ሁለተኛ ነገር ደግሞ መዳም ቤት ሆናችሁ የፀጉር ሙያ ያላችሁ አላችሁ 2 3 ሆናችሁ አንድ ፀጉር ቤት ላይሰንሳችሁን አውጥታችሁ ፀጉር ቤት ብትከፍቱ አንዷ አጣቢ ሰራተኛ ሳትቀጥሩ አንዷ አጣቢ አንዷ ተኳሽ አንዷ እንደዚህ ቀረጥ አይከብድም። ቢከብደው ስንቱ ነጋዴ አንድ ሰው ስሚ አይከብድም። ሰሚራ አይከብድም። አንድ ሰው ይችላልው ካለ የማይችለው ነገር የለም። እንዲህ ያላችሁ ራሳችሁን አታጣሙ። አንድ ሰው ሱቅ ሲከፍት የመጀመሪያው ነገር ልንገራችሁ። መጀመሪያ ፕላን የምታረጉት ነገር ምን እንደሆነ ታውቃላችሁ? የምትከፍቱበትን ኤሪያ ትመርጣላችሁ። የምትከፍቱበትን ሎኬሽን በመጀመሪያ ደረጃ እናንተ በጣም ጎበዝ መሆን አለባችሁ። ስማርት መሆን አለበት። እንዴ እኛ ፌመስነት እናንተ አይደል እንዴ ያፈመሳችሁን? ሌላ ሰው ነው እንዴ ያፈመሰን? ምን አርገን ነው? ምን አምጥተን ነው? ምን ሰርተን ነው? ምንም እኮ አይደለም። እናንተ ሆናችሁ ከእናንተ በኋላ ስንቱ ምክንያት ይንገራችሁ። አሃዱ ባልትና ሲከፍት የትኛውም ባልትና ቤት ሄዶ አሃዱ ባልትናን አልመረቀም። ሳሪ ናት የመረቀችው። ሁሌ ነው የምናገርላት። እኔ ጀመረኔ ታቀለሽ መሲታታ የለኝም። እኔ ልብስ እሸጣለሁ። ልብስ የሚሸጡ ልጆችን አምጥቼ አስተዋውቃለሁ። አንቺ ሞባይል ትሸጫለሽ፣ ይሄው ሜሉሽ ይችላል። ምክንያቱም የኔ ጣፋንታ የኔ እንጂ አንቺ አይደለም። የኔ እንጀራ የኔ እንጂ አንቺ አይሆንም። አንድ ሲቀጥል ደግሞ አንድ ነገር ልነግርሽ የምፈልገው መሲ፣ እነዚህ ልጆች ጎበዝና ጠንካራ የሚሆኑት በመጀመሪያ ደረጃ ፔጃቸው ሲያድግ ብቻ ነው። ፔጅ በቃ ይሄ የሚጠቀሙበት የቲክቶክ ገጻቸው ሲያድግ ብቻ ነው። እናንተ ስታድጉ 10,000 15,000 20,000 ስትሆኑ ተከታይ ይኖራቸዋል። ዛሬ አንድ ጀበና አንጠልጥላችሁ ከሆነ ነገ 2 ይሸጣል። እመቤቴን ነው የምላችሁ ይሸጣል። እዚህ ቲክቶክ ላይ የምታዩት ህዝብ ሁሉ አዲስ ቅረጭን ማርያምን ነው የምልሽ፣ የማይሸጥ የለም፣ ሳይሸጥ የሚውል የለም ጋይስ። ሁሉም ሽጦ ቤት ኪራዩን ከፍሎ ራሱን አስተዳድሮ በራሱ በቤቱ ቅብርር ብሎ አግብቶ ምን ብሎ የሚኖረው እየሰራ ነው። ስትከራዩ የመጀመሪያው ነገር ልንገራችሁ፣ ቪዛ እንኳን ብታሰሩ ማለት ነው የቤት ኪራዩን ግጥም አድርጎ ነው የሚይዝላችሁ።
ለአንድ ሰው ቪዛ አይነግሯቸውም እኮ ነው ሊሳርጊ ይሄ ነው ልጆች እና ቤቴ ለአንድ ሰው 4500 5000 ብር ታገኛላችሁ ከአንድ ሰው የአመት ክፍያ 24 25000 ቢሆን እንኳን በቤታችሁ በእንትኑ በሰፈሩ ወይም በሎኬሽኑ ትንሽ ቤት እንኳን ቢሆን ማለት ነው 5 ሰው ቪዛ ካሰራችሁ የአመት ነው የምትዘጉት ልንገራችሁ በደንብ አዳምጡኝ ከዛ ላይ ማለት ነው የምትሸጡት ነገር የምታመጡት ነገር ጥራት ያለው ይሄ ንግግራችን ልንገራችሁ ይሄ ንግግራችን ጠብቁ በፌክ አካውንት ከሳሪ ሽሮ እንዳትገዙ ከመሲ ስልክ እንዳትገዙ አስብሎ እንደሚያስፖስቱት እናቃለን እናንተ ስላላችሁ ግን ልንገራችሁ መሲ የሱቅሽ ኪራይ ስንት ነው ላላችሁ 15000 ነው በአመት ነው እሺ ቦር 5 ነው እንዴ ነው እኔን ቅጩ ምነግራችሁ ቦር 5000 ነው በአመት 15000 ነው በአንድ አይደለም የምትከፍሉት የቤት ኪራዩ በክሬዲት በእንትን ነው የምትከፍሉት በግማሽ ማለት ነው አበሻ ቀና ከሆንን እናት ይትሙት ነው የምላችሁ እኔ እዚህ ደረጃ ስደርስ እናንተ ደግፋችሁ እናንተን ደግሞ እኔ በደግፋችሁ ነገ ደግሞ ሳውዲ ያሉትን ብንደግፍ ወደ ቢዝነሱ ቢገቡ ሁላችንም ተያይዘን ሰው እንሆናለን ምንም እንዳትፈሩ እናት እኔ ላጥፋችሁ ቢዝነስ ላይ ስትገቡ እንዳትፈሩ አልኳችሁ ድንግልን ልጄን ነው የምላችሁ ሽንት ቤት እናንተ አጥባችሁ እኛን ሰው አርጋችሁናል አይደል እናንተ ደግሞ ከኛ ጋር አብረን እንኑን አብረን እንስራ አብረን እንለወጥ አብረን እኔ ለምሳሌ ቤት ያስር እንጀራ ካለ አምስቱ እናንተ ቤት ቢገባ አምስቱ ነው ቤት ቢገባ ችግር የለም ድንግልን ልጄን ነው የምላችሁ እናቤቴ ንውጡ አብረን ልንገራችሁ ቪዛ አሰርተው ነው ዛሬ ሁሉም ባለሱቅ የሚሆነው እንዳትሸወዱ የሚያስፈልገው ይሄ ልባችን ቀና ከሆነ ሰው እንሆናለን እኔ ነግራችሁ እኔ ተንኮል የለብኝም ታውቃላችሁ ጮኬ እናገራለሁ ስናደድ ምናምን እንጂ ይሄ ክፋት ምናምን ሳሪ ሱቅ ስትከፍቱ የባልትና መታ ትመርቃለች አንዳንዴ የምትገርመኝ ለዛ ነው ገባችሁ ቅድም እንደነገርኳችሁ መኖሪያ ቤት ውስጥ ሆናችሁ ላውንደሪ ልብስ ያጣባችሁ ተቆሳችሁ የመዳብ ተቆሱ የለ እንዴ ኦንላይን ራሱ ይስሩ ፔጃቸው አሁን እንደዚህ ካሳደጉ በኋላ አልኩሽኮ ወልደ ጊዮርጊስ አልኩሽኮ የሆነ ነገር እንከፍታለን ግን መስራት የሚፈልጉ ሰዎች ኦንላይን የሚሰሩ ከተባላችሁ የዛንም እየሰራችሁ የዚህንም ተጨማሪ ማድረግ ትችላላችሁ በነገራችን ላይ ማስታወቂያ ስራ በዚህ ሰዓት እየተከፈለ ነው በደንብ ታውቃ እኔ ድሮ ነው ስናገር የነበረው የኢትዮጵያ ቲክቶከር ማስታወቂያ የሚሰራው እየተከፈለው ነው እናንተ ለምንድን ነው ተከፋይ ሆናችሁ የማትሰሩት እናንተ ከማን ታንሳላችሁ ዛሬ የኔን ባልትና አንድ ሰው ለማስተዋወቅ በተአምር እንኳን ሌላ ሽሮ በርበሪ ካልተላከለ ሊያስተዋውቅ አይችልም ቆሎም ቆረጠመ ዳቦ ቆሎም ቆረጠመ ምንም ቆረጠመ እየተከፈለው ነው ጋይስ እየተሰጠው ያኒ በሆዱም የሚያድራለ በገንዘብም አለ this is business በቃ ስራ ነው ስራ ላይ ቀልድ የለም በቃ ስራ ላይ ስትሆኑ መቤቴ ዝግጥ ብላችሁ መስራት ለማንም ፊት መስጠት የለባችሁ እኔ በስራዬ በጣም ጥንቁቅ ነኝ አሁን 3 አመት እንጨርሽ አበሻና ፊሊፒኒ ሳርዬ መዳም ቤት ተቀጥሮ እቺ መከረኛዋ ምንም በቃ መጠግረር የማይሰለቻት አበሻዋ ሴት ጧት ተነስታ እስከ ማታ ድረስ ቆሻሻው ጸዳ በእጇ እንዲቼክ ስታረግ አፏ ላይ ምግብ ሳታስገባ እንደ ገጠር ወፍጮ 24 ሰዓት አፋቸው ሳይቋረጥ እየበሉ እየጠጡ ፊሊፒኖቹ እችን ለማጽዳት ያሉ ነው አበሻውስ ለስራ ጎበዞች ነን እኛ አበሻ አናላግጥም እኮ ስራ ላይ ከልባችን እኮ ነው የመዳሜን ሽንት ቤት የምናጥበው እመቤቴ ማርያም ምግብ ሳይበሉ ያንን ፓወር ለራሳችሁ መጠቀም አለባችሁ ትናንት አንቺ ገስት ላይ ይዘሻት የገባሽው ልጅ እንደውም ትዝ ካለሽ ሀቡስቲ አንቺው ጋር ነው የተፋታሁት አንቺ ጋር ዳሪ ምናምን የምትለው ቀልድ የትምቀልድ አይተሻታል አሁን አይተሻታል ካላስ በቃ እኔ እንመጣለን እኮ አልኳት ሳሪ ተሰብስበን እንመጣለን አልኳት እኔ ቀልብሽ ጋር ልሄድኩም እሄዳለሁ ሰሞኑን ረገብ ይበለ ይኸውልሽ መሲ አንቺ የርዝቅሽን የሲሳይሽን ብቻ ነው የምታገኘው እመቤቴን ነው የምልሽ በዚህ ምድር ላይ ማንም የማንንም ሲሳይ ሊበላ አይችልም ማንም እዚች ላይ ለምሳሌ ልንገርሽ መሲ ዱባይ ላይ ስንት ወርቅ ቤት አለ ስንት ምግብ ቤት አለ ስንት ከረክ ታውቃላችሁ እኔ ይሄ ሱቅ እኔ የነበርኩበት ሻይ ከረክ ነው የሚሸጠው ከረክ አንዳንድ ብር ማለት ነው ከረክ አንዳንድ ብር ሽጦ ውሎ ነው የሚከፍለው አንዳንድ ብር ልንገርሽ መሲ አንድ ብር ቸርችሮ ውሎ ከረክና ይቺ ትንስየዋ
ምንድን ነበር ዳቦ ውሃ ምናምን ነው ሽጦ የሚለው ይሄ የኔ ሱቅ የነበረው ማለት ነው። እመቤቴን ነው የምልሽ። ያንን እንኳን ቸርችሮ የሰው ልጅ እዚህ ደረጃ ይደርሳል። እናንተ ደግሞ ስራን ካልናቃችሁ ጎበዝ ከሆናችሁ ማርያምን ነው የምላችሁ የማይሰራ ስራ የለም። አበሻ ለምንድን ነው አሁን ቶፕ ላይ የማይቀመጠው? እንደውም አሁን እኔ በጣም ደስ እያለኝ ነው ሱቅ ስትከፍቱ፣ የራሳችሁን ህይወት ስትመሩ፣ ስታገቡ፣ ስትወልዱ ህይወታችሁን ሁሉ በቃ ኢትዮጵያ ላይ መኖር ያልቻላችሁትን እዚህ ሀገር ስትኖሩ በጣም ደስ ይለኛል። ምክንያቱም የሰው ልጅ ሊያገኝ የሚገባው በተለይ አረብ ሀገር ያለው ስደተኛ ይሄን ብቻ ነው። ሰው ተመችቶት ከኖረ ሁሉም ሀገሩ ነው። በዛ ላይ አሁን ደግሞ በጣም ጥሩ እየሄዳችሁ ነው። ሐላል ነገር ነው የምታረጉት የምትጋቡት። የራሳችሁን ሱቅ እየከፈተችሁ ነው ከባሎቻችሁ ጋር። ጠንካሮች ናችሁ፣ ጎበዞች ናችሁ። ጋይስ በርቱ። እመቤቴን የማይቻል ነገር የለም። 50,000 ድርሃም 60,000 ድርሃም ከያዛችሁ ኦንላይን ብቻ ትሰራላችሁ። ልንገራችሁ የእናንተን ርዝቅ ማንም ሊወስድ አይችልም። ማንም ሊበላ አይችልም። ሳራ ሱቅ ከፈተች ማን ሊገዛ ነው? ሀቢብቲ የሚሸጠውን በእንትን ይዩ፣ ሰንበዲ የሚሸጠውን በእንትን ይዩት፣ የሆነ እንትን የሚሸጠውን ይዩት። ለምን አይዘጋውም ሱቁን ታዲያ? ለምን አመት ሙሉ ሲሸጥ ይኖራል? ምክንያቱም ስለሚሸጥለት ነው። እናንተ ጎበዙኑ፣ ጠንካራውኑ፣ ሰውን አታምታቱ። በሐቅ ስሩ፣ በእውነት ስሩ። ደንበኞቻችሁ ተመልሰው ይመጣሉ። ከማንም ጥገኛ አትሁኑ። የማንም ቲፎዞ የማንም እንትን አትሁኑ። የራሳችሁ ብቻ ከሐቅ ትቆማላችሁ። ስራችሁን ጠንቅቃችሁ ስሩ። በቃ አለቀ። ይሄ እንደዚህ ቲክቶካችሁን አሳድጉ። ነገ ከነገ ወዲያ ትልቅ ነገር ነው የምትደርሱት። ልንገራችሁ ካምፓኒ ሁሉ ማስታወቂያ እየፈለገ ያሰራል። ጋይስ ለምን እንደዚህ አትሆኑም? በርቱ። በተለይ ሴቶች በቃ በየቦታው ዝም ብላችሁ ከምትንጠለጠሉ ይልቅ 10 ፎሎ በቀን አንድ ሰው ካረጋችሁ በወር አስቡት ስንት ፎሎ እንደምትደረጉ። ስለዚህ ቢዝነስ ላይ ስትገቡ ማርያምን ልትከስሩ ትችላላችሁ፣ ግን እዚህ ሀገር አትከስሩም ጋይስ። ሀበሻው ለምንድን ነው ሱቅ ሁሉ ነገር የሌለው? እንደውም በደንብ መኖር አለበት፣ መቆጣጠር አለበት። ማርያም ልጅ ሀገር ጥሩ ናት። ማርያምን ነው የምልሽ። እኔ ያሳዝኑኛል ታውቂያለሽ። እኛን ሰው ያደረጉት እኛን ሰፖርት የሚያደርጉ ምናምን እነሱ ናቸው። ሰላም ግቢ እነሱ ናቸው። ገባሽ ሳሪ? ግን ደግሞ ለራሳቸው አያውቁበትም። ገባሽ? ኢቭን ልንገር አሁን የኢትዮጵያ ነጋዴ ዱባይ መጥቶ ከዴቱ ዴይ ልብሱን ሽቅልቅል አድርጎ ነው የሚሄደው። ያንን ስራ እናንተ ማትሰሩት ከዴቱ ዴይ የዴቱ ዴይ ልብስ ትገዛላችሁ። ኢትዮጵያ ይፈለጋል። ብርድ ልብስ የምትፈልጉትን ነገር ከተደጋገፍን ምንም ነው። እኔ ከኔ የምትፈልጉት ነገር እኔ ማደርግ የምችለውን ነገር አግዛችኋለሁ። ለምሳሌ ሳሪ ጋር ሄዳችሁ ስለ ባልትና ዕውቀት ወስዳላችሁ። እኔ ጋር መጣችሁ ስለ ስልክ ላውንደሪ፣ ቅድም እንዳልኳችሁ አበሻው ላውንደሪ ላይ የለም። በቤት ውስጥ ቁጭ ብላችሁ እንትን ከምትሉ 2-3 ሆናችሁ ላውንደሪ ቤት ብትከፍቱ በጣም ነው የሚያዋጣው። አንድ ልብስ በ2 ድርሃም ነው። አንዱ ተኳሽ፣ አንዱ አጣቢ፣ አንዱ ደግሞ እንትን ቢሆን፣ አንዱ አድራሽ ቢሆን አበሻው እርስ በርስ ተደጋግፋችሁ እመቤቴን አበሻ ለጽዳት እንደው ሰው ይነግሯል። ስንት ነው ልብስ እየተኮሳችሁ የምትሉት የመዳምን ማሬ። ሲበረቱ እነሱ ጎበዝ ሲሆኑ ሁሉም ነገር ይለወጣል። የማይለወጥ ነገር የለም። ግን የክፋት ጥግ ልንገርሽ። አሁን እዚህ ዱባይ ላይ ምን አለ መሰልሽ፣ አንዷ የሆነ ሻርፕ ካመጣች ሂዳ አንዷ ስታመጣ የኔን ሻርፕ አመጣች፣ እኔ ከምሰራበት አመጣች፣ የኔን ቀሚስ አመጣች፣ እኔ ከማመጣበት አመጣች። ታምጣ መብቷ ነው። ሱቁ ላንቺ ብቻ ነው የተከፈተው። አንድ በይ ይሄ አሳይኝ ምናምንማ አያሳዩ አሳይኝ ሽፎን ምናምን አሳይኝ ግደኛ አያሳዩሽ። ፋቶ ኬት እናንተ ኦንላይን የውላችሁ ልንገራችሁ። ኦንላይን 1000 ድርሃማችሁን ንግድ ፍቃዳችሁን ታውጣላችሁ። ሺቲ ነሽ፣ ስልክ ነሽ፣ ቢጃማ ነሽ፣ ድሪያ ነሽ፣ ቱታ ነሽ፣ ምንድነሽ ስንት አምጥተሽ ስንት ማትረፍ እንዳለብሽ ነግራችኋለሁ። ይሄ ትክክል ነግራችኋለሁ። ልንገራችሁ። አሁን ለምሳሌ እኔ ሳምሰንግ A17 አለ። አሚር ሞባይል A17ቱን ስልክ አምጥተሽ ሸጥክ ብዬ አሚርን ልናገረው ነው? መብቱ ነው። እሱም ነጋዴ ነው። ነጋዴ ገባችሁ?
ስለዚህ በማንም ታግዛችሁ አትጣሉ። የራሳችሁን ፎሎ አሳድጉ። ለመውጣት ከመዳን ቤት ሐሳብ ይኑራችሁ። እዚህ ላይ አካባቢ ለምሳሌ ላውንደሪ የሚባል የለም። ይሄን ቢዝነስ ብትሰሩት አበሾች ደስ ባለኝ። ስሩ። መስራት አለባችሁ። ጎበዝ ብላችሁ ጠንክሩ። ማርያምን እዚህ ሀገር በጣም ወርቅ ሀገር ነው። በጣም ወርቅ ሀገር። ህጉን ከጠበቃችሁ፣ ህጉን ካልተላለፋችሁ ምን እንስራ? እኔ ያዝኩትን ባልትና መሲ ያዘችውን ስልክ ቤት፣ ሰንበዲ ያዘውን ሽፎን፣ ሰንበዲ ያዘውን ሺቲ ኖርማል ነው። አሁን ለምሳሌ ሳሪ ቆይ ወደ ኢትዮጵያ ብትንጨርቅ ቢልኩ ወንድሞቻቸውን 400 ሺህ ብር ከፍለው ወደዚህ ከሚያመጡ ሽፎን የሚመጣበትን አንዱ ለቀን ሱቅን ዝግት አድርጌ አንዱ ለቀን ሱቅሽን ዘግተሽ ከየት እንደሚመጣ ስንት እንደሚተረፍ ሄደን ብናሳያቸው ዴራ እነሱ ከሄዱ ሁሉም አለ። ዴራ ውድ ዴራ አበሻው ሙሉ እኮ ከኢትዮጵያ መጥቶ ተጠቅጥቆ የሚገዛው እኮ ዴራ ነው ጋይስ። በ40 በ10 በ20 ድራም ምናምን ገዛዝቶ እዛ ሄዶ እኮ በእንትን ነው የሚሸጠው። እንዴ ሞልቶ የለ ዴራ። እናንተ ሲጀመር ማለት ነው ገበያ መጀመሪያ ከሰው ቤት ሳትወጡ ጋይስ ገበያውን ታጠናላችሁ፣ ሎኬሽን ታጠናላችሁ፣ ጓደኛ ትመርጣላችሁ። ጓደኛ አታብዙ፣ ዝተት አታብዙ። ይሄ ጓደኛ ሂዶ አብሮ ነጠል ነይ እንሂድ እዛ ቦታ ነይ እንሂድ ላ አታብዙ። ካላስ ገንዘባችሁን ቁጥብ አድርጋችሁ ይዛችሁ ማማከር ያለባችሁ ሰው ስማርት የሆነ ሰው አንዱ ለሰው አማክራችሁ ካላስ ጠቅ አድርጋችሁ ስትከፍቱ ብቻ ነው መታየት ያለበት። እኛ ኦሬዲ ፌመስ ስለሆንን ወይም ደግሞ ታዋቂ ስለሆንን ስለተባለ ነው። አንድ ጊዜ በቃ ታውቀናል ምናምን ዛሬ የምንመክራቸውን እኮ ነው ደግሞ እናንተ ከእናንተ በኋላ ስንቱ ፈመሰ ጋይስ። ጌም ተጫውቶ ስንቱ ቤቱን ሰራ። ጌም ተጫውቶ ስንቱ መኪና ገዛ። ጌም ተጫውቶ የአረብ ሀገር ፋራ እያለን ስቲል አሁን ድረስ ተቀምጧል። እመቤቴን እስኪ ስንቱን ነው ያፈመሳችሁት እናንተ። ዩቲዩብ እንኳን እኮ አትከፍቱም እናንተ። ዩቲዩብ እንኳን የሆነ ሰው ከፍቶ እንኳን ፎሎ እኮ አታረጉም። ሄዳችሁ እኮ አታዩለትም። ለምን አረብ ሀገር ያለው ይከፈለው አላ ሌላ ሰው እንትን ቢሆን ግን ይሄው ስታሽቃብጡ እየቆራረጣችሁ ምድርሹ ስትሉ ትገኛላችሁ። ለራሳችሁ ለምን አትሆኑም? ሳሪ ለምን ተነካች? እየየየየ ሳሪ ፎቶ 8 ቀን ተደርጎ ሳሪ እናቴ፣ ሳሪ ወዳጄ፣ ሳሪ ማናት? ያኔ ፎርዋት ምን ታረግልሻለች? ሳራ ሲርብሽ ታበላሻለች፣ ሲርብሽ ታጠጣሻለች፣ አይዞሽ ትልሻለች፣ ትደግፍሻለች። ለአማሪ ሀቢብቲ እንደዛ የለም። የእናትሽን ፎቶ የራስሽን ፎቶ አንቺ ስትነኪ ብቻ ጩሂ። አለቀ በቃ አለቀ። እኛ በሙቱ በፌመስነት ነው ጋይስ። እኔ በአንድ ድንጋይ ሁለት ወፍ ነው የምጠቀመው። ስራዬን በደንብ አድርጌ የሰራው ቤተሰቤን ራሴን አስተዳድራለሁ፣ እናንተንም እረዳለሁ። እናንተ ያለምንም ነገር መሲ ለምን ተነሳ? መሲ 8 ቀን ፎቶ አተደርጉ ምንድነው? ማን ነው እናንተ 8 ቀን የኔን ፎቶ ከምታረጉ ልንገራችሁ፣ 8 ቀን ፎሎ ብትደራረጉ ይበልጣችኋል። 8 ቀን የሚስበስ እንደዚህ እስኪን የማዳም ቤት ነው የምሰራው ማስታወቂያ ያሰሩን በሉ ያሰሯችሁ በጣም ብዙ ሰዎች አሉ። ግን እናንተ ችግሩ ምንድነው? ፎሎአችሁ አላደገም ትባላላችሁ ለመቀጠር እንኳን። ስለዚህ ካላስ መስራት አለባችሁ ጋይስ። እኔ ሁሌም ነው የምመክራችሁ። እናንተን ለመከርኩ አይሰለችኝም። ከእናንተ በኋላ ሰው እየመጣ ሁላችንም ተደጋግፈን እናድጋለን ሁላችንም። እሺ አብሽሩ። እናንተ ብቻ እንትን ለማለት ወስኑ። የዋህነት አታብዙ። እኛ ሰው የሆነው በእናንተና በእግዚአብሔር ነው። ከእግዚአብሔር በታች እናንተ ናችሁ ታዋቂ ያረጋችሁት። እዚህ ሁሉ አላያችሁ ላይ እንደዚህ ምን ሆነው እንደዚህ የሚያረገን በእናንተ ነው። ወደድንም ጠላንም ቢመረንም በደንብ ነው። አንድ ሰው ቢያየው ማንም ሰው አይወረገረግም። እናንተ መታችሁ ስለምትል ነገም እናንተ እንደዚህ እኛ መተን ቁጭ ብለን ታብታብ እያደረግን ልናያችሁ ይገባል። 4 ነጥብ። ወደ ቢዝነሱ ተቀላቀሉ። ልብስ ኬት እንደሚመጣ፣ ስልክ ኬት እንደሚመጣ፣ ስንት ማትረፍ እንዳለብሽ፣ ስንት ማግኘት እንዳለብሽ። የሰው ቤት ኩሽና፣ የሰው ቤት ሽንት ቤት ዶክተር አላዘዘልሽም፣ ዶክተር አላዘዘልኝም። ውጡ፣ ተቀላቀሉ ወደ ቢዝነሱ ዓለም። እንደጋገፋለን። እናቤቴ ውጡ። ስሚ ሁሉ ጊዜ እኔ አራያ ማረጋቸው ማን እንደሆነ ልንገርሽ። ሳውዲ ላይ ሂጂ እነ መንቢ፣ እኔ አሁን በርቀት ነው የማያቸው። እነ መንቢ ድሮ ነው የማያቸው። ሰው ነገር አይገቡ፣ ወሬ አይገቡ፣ ምን አይገቡ። ህይወታቸውን ብቻ የሆነ ቤት ፀጉር ቤት አለ፣ የሆነ ቤት ምግብ ቤት አለ፣ የሆነ ቤት መፈሸኛ አለ። ሳጋይስ እነ መንቢ ሳውዲ ያሉት ታቋቸዋላችሁ። የሆነ ቤት ምግብ ቤት አለ። መሲ እንዲህ ናቸው ድርድር ሳውዲ ያሉት እነ መንቢ። ማርያምን ነው የምልሽ
የራሳቸውን ህይወት ነው የሚኖሩት ሲተጋገዙ ሲዋደዱ። እኔ ሁሉ ጊዜ ነው አንድ ቀን ተጣልተዋል። አሁን ሶስቱም ወለዱ መሰለኝ። እዚህ ቲክቶክ ላይ ነው ማለት በጣም ነው የምወዳቸው ነው። ሁሌም ነው አራያ ማረጋቸው። ሁሌም አንድ ላይ በቃ ይሽ የሰው ልጅ ማለት ነው ልጆች ናቸው እነሱ። በቃ አበሻ እነሱን ነው መምሰል ያለበት። በጣም ሳሪ አንድ ነገር ልንገርሽ፣ መዳም ቤት ሆነው በጣም የፀጉር ሙያ ያላቸው አሉ። መኖሪያ ቤት ውስጥ ፍቃዳቸውን አውጥተው ጥፍር ምናምን ቢሰሩ ቢማሩ እኛ ሄደን ብንሰራ አራያ በነፃ ብናስተዋውቅላቸው ቢመጡ ወደ ቢዝነሱ ቢገቡ እመቤቴ በቃ የዚህ ሀገር መንግስት ራሱ ዋው ነው የሚለን። ሲጀመር እኔ አስከፍዬም አላውቅም። ማስታወቂያ ስሪ እኔ አይተሽ ከሆነ ግቡ ላለው ማስታወቂያችሁን ስሩ ላለው ይሰራሉ አብረው እዛው። ወይ በስማ አራ አሁን ሊያነሳንና ከዛ ፕሮፋይል ሊያረጋል ነው። ወይ ምን አለ ደህና ጊፍት ብትሰጠን? አሁን ምን አለ ደህና ነገር ብትሰጠን? ንጹህ ነገር ጊፍቱ እንደኛ ጋር አይበርም ነው። ማነው ሪከርደር ሀገሪ? ማነው ሪከርደር? ማን ተቦልኮ ነው እኔ ቤት አጋልጣቸው ብሎክ ፍቺ ሳሪ ማነው አጋልጣቸው? አጋልጣቸው ማን ቦለከው? እኔ ሪከርድ እኮ አልቦለ። እኔ ሪከርድ የቦለኩት ዙሌይካን ነው። በጣም ስለምወዳት ዙሌይካን ስለምወዳት በጣም ወዳታለሁ። እመቤቴን በጣም አክባሪ ናት፣ አከብራታለሁ። ከዛ አንድ ዘመን ማሽቃበጥ ሲጀምር መቼም ሰው ማሽቃበጥ እንትን የለ ሳታሽቃበጥ ሲጀምር ፎሎ አንስታየዋል ቦለኳል። እኔ እንትን ሪከርደር ቦልክ ያላቀ የት አለ? አሁን ልፈተዋለሁ። የት አለ አጋልጣቸው? የት አለ አጋልጣቸው? ናጻፍ እፈታለሁ። አጋልጣቸው ነው ምናቸው ነው?